ክርስቶስ ስለ አዳነኝ ነው ክርስቶስን የያዝኩት። ሌላ ቢያድነኝ ኖሮ ሌላ ጋር ሄድ ነበር። ስለ እኔ ሞቶ የአዳነኝ ክርስቶስ ነው። እሱን ነው የምከተለው። እሷ ማን ያዳነ? ሌላ አዳነኝ የምትሉት ካለ ዊኬን ተዋክ። ስለዚህ ብዙዎቻችሁ የምትደነግጡበት ስም በተለይ በእኛዎቹ በተለይ በእኛ እግዚአብሔር ምስክሬ በእኛ በጣም የምንሸወደው ስትከራከሩ የምትውሉት ለክርስቶስ አይደለም፣ ለክርስቶስ አይደለም። በሳቅ የሚገላችሁ ሁሉም ጋር ከሄዳችሁ አሁን ለምሳሌ በሙስሊም የሚከራከሩ ስለ አላህ አይደለም፣ ስለ ነቢዩ መሐመድ ነው። ጥብቅና የሚቆመው ስለ ነቢዩ መሐመድ ነው። በእስልምና ኬርክ፣ በኦርቶዶክስ ኬርክ ስለ ድንግል ማርያም ነው ጥብቅና የሚቆመው። ቢገስ መስታይክ እሱ ነው የሚሰራው። ቅድስት ድንግል ማርያም እንደ ጌታ አድርገው ይከራከራሉ። ቅድስት ድንግል ማርያም የኢየሱስ ክርስቶስ ሙሉ ጸጋ የተሰጣት እናቱ ናት። ነጽሔት እናት ናት። ትውልድ ሁሉ ያመሰግኑኛል ትላለች። ዳስ ዋይ እኔ ስገባ ክብሩ ይስፋ የእናትና የልጁ ምለው ትውልድ ሁሉ ያመሰግነኛል ስለሚል ኤቭሪዴይ ዮኒ ማኛ እመብርሃንን አመስግኖ ነው የሚገባው። አላመለኳትም። አምልኮዬ ለጌታ ነው። ክብሩ ይስፋ እናትና ልጁ ምልበት ምክንያቴ ትውልድ ሁሉ ያመሰግነኛል ብላለች። ኤቭሪዴይ አመሰግናታል። አመሰግንኳት ማለት አመለኳት ማለት አይደለም። አብዛኛዎቹ ችግራችሁ ምንድን ነው? የሌሎቻችሁ የማምለክ አይነት አካሄድ የምትሄዱ ሰዎች አላችሁ። ውስጣችሁ የእሷ ስም አብሮ ካልተጠራ ደማችሁ ይፈላል። this is a mistake። ትልቁ ሚስቴክ ያለው በእኛ በኦርቶዶክስ ያለው ትልቁ ሚስቴክ የምትከራከሩላት ስለ ቅድስት ድንግል ማርያም እንጂ ስለ ክርስቶስ አይደለም። አንድ ቀን ጸብ የለም። አሁን ለምሳሌ ጴንጤዎች ሲከራከሩ መጥተው ቅድስት ድንግል ማርያም በተለይ ገድላትን ይዘው ነው የሚመጡበት። ወገብ ወገብን እያሉ ይጠቅመዋል። ወገብ ወገብን እያሉ ይቀጥቅሷል። ምንም አታመጣም። ምክንያቱም ውሸት ነው የተጻፈው፣ በሙሉ ውሸት ነው፣ ሙሉ ውሸት ነው የተጻፈው እያልኩ ነው። ምን ይሉ መሰለህ? አቡነ አረጋዊ ከዓይናቸው ላይ ውሃ ወፍ ትጠጣ ነበር ይልሃል። እንዴት ነው የምትግባባው ነው? ከክርስቶስ ያልጠጣች ከቅድስት ድንግል ማርያም ያልጠጣች መጽሐፍ ቅዱስ ላይ ማናቸውም ውሃ የሚባል ከዓይናቸው ያልተጠጣ ኦሎፍ የሰደን አቡነ ገብረ መንፈስ ቅዱስ ከዓይናቸው ላይ ውሃ ጠጣች ብሎ ይነግርሃል። አሁን እንዴት ትግባባለህ? መጽሐፍ ቅዱስ ውስጥ አንዳቸውም እንደዚህ አይነት ተአምር የሰሩ መጽሐፍ ቅዱሳዊ ምሳሌ የሌለ አንድም የለም። ግን በዚህ በእብድ በጻፈው በእብዱ ላይ ግን ይሄ አለ። አቡነ ገብረ መንፈስ ቅዱስ በስነ ስርዓት ከዓይናቸው ላይ ወፍ እየመታች ውሃ ትጠጣ ነበር። ይሄ የውሸት ትምህርት መቅረት አለበት ኦርቶዶክስ ውስጥ። ምን ይሳነዋል እግዚአብሔር ይላል መጥቶ። ታዲያ መጽሐፍ ቅዱስ ላይ ለምን አልተጻፈም? መጽሐፍ ቅዱስ ላይ እንደዚህ አይነት ተአምሮች አይተናል፣ አይታችኋል። ከሲኦል አውጥቶ ወደ ገነት ያስገባ አይተንም መጽሐፍ ቅዱስ ላይ አለ። ይሄ ነው። ይህንን ስትናገር በኦርቶዶክስ ሙልጭ ተደርገህ ትሰደባለህ። እስኪ በቃ አፍንጫ ድረስ ትሰደባለህ እያልኩ ነው። this is a problem። ስለዚህ ኦርቶዶክስ የማትለውን ጨምረው ኦርቶዶክስን ለማሰደብ የሚሰሩትን አብረነው መቃወም ያለብህ። እኔ ከክርስቶስ ውጭ አዳኝ የለም። ኢምፓስቦ ሁሉ ነገር ማድረግ የሚችለው ክርስቶስ ብቻ ነው። ብቻና ብቻ ነው። የእግዚአብሔር ልጅ የሆነው ክርስቶስ ነው። አንድኛ ልጁን ነው የላከው ክርስቶስ። አንድያ ልጁን ነው የላከው እግዚአብሔር አምላክ። የምወደው ልጄ ይሄ ነው ያለው።
መጽሐፍ ቅዱሳዊ ነገር ነው የምንነጋገረው። ግን ችግሩ ምንድን ነው? ሰማዕቱ ሆነ እንትና እንዲሆነ እንትና ምን አገባኝ ስለሱ ወስማ ቢዝነስ ትደውል እንትና እንትን ሆነ። ኧረ አንድ የመጽሐፍ ቅዱስን የነ ጳውሎስ ፎቶ አለ፣ የነ ጳውሎስ የለም። የነ ጳውሎስን ፒክቸሮች የለጠፉ ብዙ ሰዎች ታያላችሁ። የነ ቶማስን፣ የነ ማርቆስን፣ የነ ዮሐንስን ብዙ ፒክቸሮች አታዩ። ጥብስ የሆኑ የነ አርሴማ ፒክቸሮች ግን አሉ አይደል? አሁን ልትሰድቡኝ ነው። ጥብስ ሲሆን ስለ ክርስቶስ የሰበኩት የነ ጳውሎስ፣ የነ ማቴዎስ፣ የነ ማርቆስ፣ የነ ዮሐንስ ምንም ፒክቸሮች የሉ። ኦሎፍ የሰደን ግን የአርሴማ ምን የመሰለ ፒክቸር አለ አይደል? ምን እልል ያለ ፒክቸር። ስድብ መልስ ነው ለነሱ። በስድብ ሰው ስለተሸማቀቀ ትቶ ይወጣል። ከኦርቶዶክስ ጥሎ ይወጣል። ስለዚህ አስቡበት፣ አስቡ። ኦርቶዶክስን አታስድቧት እያልኩ ነው። 80 አሃዱ ከበቂ በላይ ለኦርቶዶክስ መልስ አላት። አጨማምሩባት። ባርባራ ብለው ስሉም ደግሞ ቀይረውታል። ሰሞኑን አርሴማ ነበረች፣ ይሄኛው ይቅርታ አድርጉልን ባርባራ የምትባል ነው ብለው ቀይረውታል። ፊት ለፊት ነው ቄስ የተናገሩት። ደስ የሚል ደግሞ አንድ እብድ አለ ዶክተር ዘበነ የሚባል ምን የመሰለ ተረተረተኛ እንቁላል ሚስጥሩን ልንገራችሁ ይላል። ዶሮ ሲሰራ እንቁላሉ 12 ሐዋርያት ናቸው ይላል። 12 የዶሮ ብልት 12 ሐዋርያት ናቸው ይላል። እንቁላሉ ሲገባ እንቁላሉ ቅዱሳን የወጡት ናቸው ብሎ ይሰብካል። ይሄ ዶሮዋ እንዴት ነው የምትግባባው? ምን አይነት ትምህርት ነው የሚያስተምሩት? እንቁላልና ዶሮና እንቁላል ለባህል ብለህ ባህላዊ ነገር የሚሰራውን ሚስጥራዊ ነው ይላል መጡ። ይሄ በእውነት በጣም የሚያሳፍር ትምህርት ነው። ለኦርቶዶክስ ይገባዋል ወይ ነው? ታፕታፕ እያደረጋቸው የኔዎቹ ለኦርቶዶክስ እህትና ወንድሞቼ። ሌላውስ ቺክን የሚበላው ምን ሊባል ነው? አሜሪካ እንግዲህ የቺክን ሀገር ነው። የእነሱ ሳይቆጠር እንግዲህ ኦርቶዶክስ ዶሮ ወጥ ካልቸር ያለው ኢትዮጵያ ብቻ ነው፣ ለኢትዮጵያውያን ብቻ ነው። ግሪክ ያለው ቺክን የሚበላውስ ምን ሊሆን ነው? ራሻ ያለው ዶሮ ወጥ አይበላም። እንግዲህ እንደ ኢትዮጵያ ዶሮ ወጥ አልተሰራለትም። ስለዚህ የኢትዮጵያ ኦርቶዶክስ የተለየ ነው እያልክ እያወራ ነው። አንዳንዴ አወቅም ብለን ስንቀደድ ግራ ይገባኛል። ደግሞ ሌላ ይላሉ። ምን ይላል? 2 አይነት ለእያንዳንዱ ሰው የቀንና የማታ መልአክ አለው ይላል። ቀን ላይ የሰራውን ይገለጥልህና ይነግራል። ቀን የሰራውን ሪፖርት ያቀርባል ለባለ ጌታ አያውቅማ። ማታ የሰራውን ደግሞ ሌላኛው ይመጣና ሌላ መልአክ አለ የማታ ስራ ይህን ሲሰራ ነበር እያለ ሪፖርት ያቀርባል ለጌታ። ጌታ አያውቅም። ሌላ ቦታ ሄደው ነው ቫኬሽን? እግዚአብሔር ሌላ ቦታ ቫኬሽን ሄደው ነው ወይስ የእያንዳንዳችንን ኩላሊትና ልብ የሚመረምር አምላክ ነው ያለን? አያውቁም። ይሄ ህዝብን ይጫወቱበታል አልኩ። ይጫወቱበት። የቀን አለ የማታ መልአክ አለ ይባላል። ስለዚህ የሚያስተምሩት ትምህርት የተጣመመ ነው። ዝም ብሎ አሜን ይባላል። ሰው አሜን ይላል ዝም ብሎ። እመቤቴን የሚያሳዝነኝ የኦርቶዶክስ ተዋህዶ የዋ አታመጣ። ዝም ብሎ አሜን ነው። ትክክለኛ ትምህርት አይደለም። ብዙዎቹ ከኦርቶዶክስ የሚወጡበት በዘበነ ምክንያት ነው። እውነቱን ልንገር፣ ዘበነ በሚያወራው ተረት ኧረ እንደዚህማ እብድ አላመልክም ብሎ ነው የሚሄድል።
ስለዚህ እያስተዋልን ስናስተምር የሚጠቅም ነገር